ምዕራፍ 4 ኢየሱስም መንፈስ ቅዱስ ሞልቶበት ከዮርዳኖስ ተመለሰ። በመንፈስም ወደ ምድረ በዳ ተመርቶ 40 ቀን ከዲያብሎስ ተፈተነ። በእነዚያም ቀኖች ምንም አልበላም። ከተጨረሱም በኋላ ተራበ። ዲያብሎስም የእግዚአብሔር ልጅ ከሆንህ ይህን ድንጋይ እንጀራ ሁን ብለህ እዘዝ አለው። ኢየሱስም ሰው በእግዚአብሔር ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል ብሎ መለሰለት። ዲያብሎስም ረጅም ወደሆነ ተራራ አውጥቶ የዓለምን መንግሥታት ሁሉ በቅጽበት አሳየው። ዲያብሎስም ይህ ሥልጣን ሁሉ ክብራቸውም ለእኔ ተሰጥቶአል፣ ለምወደው ለማንም እሰጠዋለሁና ለአንተ እሰጥሃለሁ። ስለዚህ አንተ በእኔ ፊት ብትሰግድ ሁሉ ለአንተ ይሆናል አለው። ኢየሱስም መልሶ ለጌታ ለአምላክህ ስገድ፣ እርሱንም ብቻ አምልክ ተብሎ ተጽፏል አለው። ወደ ኢየሩሳሌም ደግሞ ወሰደው። በመቅደስም ጫፍ ላይ አቁሞ ይጠብቁ ዘንድ መላእክቱን ስለ አንተ ያዝልሃል፣ እግርህንም በድንጋይ ከቶ እንዳትሰናከል በእጃቸው ያነሱሃል ተብሎ ተጽፏልና የእግዚአብሔር ልጅስ ከሆንህ ከዚህ ወደ ታች ራስህን ወርውር አለው። ኢየሱስም መልሶ ጌታን አምላክህን አትፈታተነው ተብሎአል አለው። ዲያብሎስም ፈተናውን ሁሉ ከጨረሰ በኋላ እስከ ጊዜው ከእርሱ ተለየ። ኢየሱስም በመንፈስ ኃይል ወደ ገሊላ ተመለሰ። ስለ እርሱም በዙሪያው ባለችው አገር ሁሉ ዝና ወጣ። እርሱም በምኵራባቸው ያስተምር፣ ሁሉም ያመሰግኑት ነበር። ወዳደገበቱም ወደ ናዝሬት መጣ። እንደ ልማዱም በሰንበት ቀን ወደ ምኵራብ ገባ፣ ሊያነብም ተነሣ። የነቢዩንም የኢሳይያስን መጽሐፍ ሰጡት። መጽሐፉንም በተረተረ ጊዜ የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛልና፣ ለታሰሩትም መፈታትን፣ ለዕውሮችም ማየትን እሰብክ ዘንድ፣ የተጠቁትንም ነፃ አወጣ ዘንድ፣ የተወደደችውንም የጌታን ዓመት እሰብክ ዘንድ ልኮኛል ተብሎ የተጻፈበትን ስፍራ አገኘ። መጽሐፉንም ጠቅልሎ ለአገልጋዩ ሰጠውና ተቀመጠ። በምኵራብም የነበሩት ሁሉ ትኩር ብለው ይመለከቱት ነበር። እርሱም ዛሬ ይህ መጽሐፍ በጆሮአችሁ ተፈጸመ ይላቸው ጀመር። ሁሉም ይመሰክሩለት ነበር። ካፉም ከሚወጣው ከጸጋው ቃል የተነሣ እየተደነቁ ይህ የዮሴፍ ልጅ አይደለምን ይሉ ነበር። እርሱም ያለ ጥርጥር ይህም ምሳሌ ባለመድኃኒት ሆይ ራስህን ፈውስ፣ በቅፍርናሆም እንዳደረግኸው የሰማነውን ሁሉ በዚህ በገዛ አገርህ ደግሞ አድርግ ትሉኛላችሁ አላቸው። እንዲህም አለ፣ እውነት እላችኋለሁ ነቢይ በገዛ አገሩ ከቶ አይወደድም። ነገር ግን እውነት እላችኋለሁ በኤልያስ ዘመን 3 ዓመት ከ6 ወር ሰማይ ተዘግቶ ሳለ በምድር ሁሉ ብርቱ ራብ በነበረ ጊዜ በእስራኤል ብዙ መበለቶች ነበሩ። ኤልያስም በሲዶን አገር ወዳለች ወደ ስራፕታ ወደ አንዲት መበለት እንጂ ከእነርሱ ወደ አንዲቱ አልተላከም። በነቢዩ በኤልሳዕ ዘመንም በእስራኤል ብዙ ለምጻሞች ነበሩ። ከሶርያዊው ከንዕማን በቀር ከእነርሱ አንድስ እንኳ አልነጻም። በምኵራብም የነበሩ ሁሉ ይህን ሰምተው ቁጣ ሞላባቸው። ተነስተውም ከከተማው ወደ ውጭ አወጡት። ይጥሉትም ዘንድ ከተማቸው ተሰርታባት ወደ ነበረች ወደ ተራራው አፋፍ ወሰዱት። እርሱ ግን በመካከላቸው አልፎ ሄደ። ወደ ገሊላም ከተማ ወደ ቅፍርናሆም ወረደ። በሰንበትም ያስተምራቸው ነበር።
ቃሉም በሥልጣን ነበረና በትምህርቱ ተገረሙ። በምኵራብም የርኩስ ጋኔን መንፈስ ያደረበት ሰው ነበረ። በታላቅ ድምፅም ጮኾ ተው፣ የናዝሬቱ ኢየሱስ ሆይ ካንተ ጋር ምን አለን? ልታጠፋን መጣህን? ማን እንደሆንክ አውቄሃለሁ። አንተ የእግዚአብሔር ቅዱሱ አለ። ኢየሱስም ዝም በል ከእርሱም ውጣ ብሎ ገሠጸው። ጋኔኑም በመካከላቸው ጥሎት ሳይጎዳው ከእርሱ ወጣ። ሁሉንም መደነቅ ያዛቸው። እርስ በርሳቸውም ይህ ቃል ምንድን ነው? በሥልጣንና በኃይል ርኩሳን መናፍስትን ያዛልና ይወጡማል ብለው ተነጋገሩ። ዝናም በዙሪያው ባለች አገር ወደ ስፍራው ሁሉ ስለ እርሱ ወጣ። በምኵራብም ተነስቶ ወደ ስምዖን ቤት ገባ። የስምዖንም አማት በብርቱ ንዳድ ታማ ነበር። ስለ እርሷም ለመኑት። ባጠገቧም ቆሞ ንዳዱን ገሠጸውና ለቀቃት። ያን ጊዜውኑ ተነስታ አገለገለቻቸው። ፀሐይም በገባ ጊዜ በልዩ ልዩ ደዌ የተያዙ በሽተኞችን ሁሉ ወደ እርሱ አመጧቸው። እርሱም በእያንዳንዳቸው ላይ እጁን ጭኖ ፈወሳቸው። አጋንንትም ደግሞ አንተ ክርስቶስ የእግዚአብሔር ልጅ ነህ እያሉ እየጮኹም ከብዙዎች ይወጡ ነበር። ገሠጻቸውም። ክርስቶስም እንደሆነ አውቀውት ነበርና እንዲናገሩ አልፈቀደላቸውም። በጸባም ጊዜ ወጥቶ ወደ ምድረ በዳ ሄደ። ሕዝቡም ይፈልጉት ነበር። ወደ እርሱም መጡ። ከእነርሱም ተለይቶ እንዳይሄድ ሊከለክሉት ወደዱ። እርሱ ግን ስለዚህ ተልኬአለሁና ለሌሎቹ ከተማዎች ደግሞ የእግዚአብሔርን መንግሥት ወንጌል እሰብክ ዘንድ ይገባኛል አላቸው። በገሊላም ምኵራቦች ይሰብክ ነበር።